የሚሰራበት የነበሩት እዛ ኢንዱስትሪ ፓርክ እዛ እዚህ ለቼና እዛ በነበርኩበት እዛ የሚሰሩ የነበሩት እዚህ ጋር የስራ ባህላቸው የሚያስቀና የቻይኖች በጣም ይሰራሉ። በጣም ስራ ራሱ አይኖርም። እኛ ጋር ብትሄጂ እዛ ኢንዱስትሪ ፓርክ ቴክስታይል ነው እንዳለ በሚል ተቀምጦ ስራቸው ራሱ ዝሩ ነው እና ቻይኖች እዛ ስታያቸው በጣም የሚጮሁባቸው ለምንድን ነው የሚጮሁት? ነገር ነው በቃ ሰዎች ብትነግራቸው ራሱ እንትናቸው ሪስፖንሲቢሊቲያቸው ያዋጣል እንትን አይደለም እና በጣም እዚህ መጥተህ ስታየው ደግሞ ቻይኖች ለስራ ያላቸው ክብር እሱ ነገር ላይ አገር ይዛታል ማለት ነው። እንዳስተምረን ሁለተኛ ደግሞ ቀና ናቸው። ሰዎችን በጣም ይተባበራሉ። ያያቸው የሆነ ዳይሬክሽን ተወሰደ በራሱ መኪና ዘግይቷል እና እንደዚህ አይነት ሰውን የመተባበር ባህላቸው ይሄ ነገር ራሱ የሚያገራኝ መሰራት ያለበት ነገር እንደራስ ያው እሱን ተናግሮታል። ግን እንዲሁ ኢንዱስትሪ ሲል የሆነ ነገር ትዝ አለኝና እሱን ለመናገር ነው። የሆነ ሰዓት ላይ አዲስ አበባ ለሜንቴናንስ ማለት ያው ኤሌክትሪክ ያለው ኒጀሪያን ፓወር ነው እና ለሜንቴናንስ ተብሎ የሆነ ጫማ ፋብሪካ አለና ተጠርቼ ነበር እንዳጋጣሚና የሆነ ሞተር ምናምን ለማየት ዋጀን ኢንተርናሽናል ሹዝ ካምፓኒ ይባላል። ዋጀን የሚባለው ወደ የት ነው መስታወት ፋብሪካ ምናምን እና እዛ ምንድነው ለመስራት እጅ የሚሰሩትን ነው እያየሁ ያለሁት እና ማለት ሁኔታውን ሳስ ቻይኖቹ የሚያደርጉት ነገር ምንድን የሚሰራ ነው ከስራው ኳሊቲ በዘለለ ይሄ ሰው ምን እያደረገ ነው የሚለውን ኢቫሉዌት ያደርጋሉ። እስከምን ግን መቀመጫ አይሰጧቸውም ሁላ ቆመው እንዲሰሩ ነው የሚያደርጓቸው እና ምንድነው ያየሁት ነገር የስራ ባህላችን በጣም ዊክ ነው። በጣም ዊክ በቃ እኛ ልንረዳው ከምንችልበት በቃ አልገባንም ገና ብዬ ነው ቅድም የተናገርኩት ነገር አለ። ከትምህርቱ ጎን ለጎን የተረዳው ትምህርት አንዱ የስራ ባህላችን ደካማ። ስለዚህ የስራ ባህላችን ይዘልን ሌላው ባህል ሞልቶናል። ባህል በጣም እንዲያውም እኛ በጣም ብዙ ባህል አለን። ያን ባህል ምንድነው በመከባበር በፍቅር ይሄ ብቻ ይሄ ገደና ብቻም ሳይሆን በመከባበር ሁላችንም አንዱ ያንዱን አክብሮ በሚሆንበት መልኩ በዘለለ የስራ ባህላችን ግን በጣም ደካማ ነው። ኢቭን ስራ ከመስራት ይልቅ ወንበር ላይ ቁጭ ብለን ውለን እቤታችን ምን ሰራን ብለን ጭንቅላታችን የምናወራው ነገር የሌለበት በእውነት እስከ ራሴም በጣም አኛ መቼም በተለይ ፎሪነር ላይ ጋር አብሮ የሚሰራ ምናልባት በጫናም በምንም ሰው ስለማይ ችግር የለም። መምህር ከሆንክ ወደ ታስተምሪያለሽ በቃ ለማስተማርም ካላቦች ከሌለ የለህም እንደዛ የሚባል ነገር አለና ግን የስራ ባህላችን ይዘን ግድ የለም የስራ ባህላችን ይዘን በእውነት ኢትዮጵያ የምታደጋግራት በጣም በሪሶርስ ያልተነካ ሪሶርስ ነው ያለው። አሁን እዚህ ሳስበው ካርቶን ምናምን የማይነሳ ደቂቃ የማይነሳ ነገር የለም። ኢትዮጵያ ውስጥ ስንት ትራሽ የሚሸጥ እንዳለ ያወቁት እዚህ ሲሰበስቡ ሳይ እኛ ጋር እኮ ጭራሽ እኮ ወንዞቻችንን ሁሉ ፖሊዩት አድርገን በቃ እዚህ እኮ የሚወድቅ ነገር የለምና ያን ነገር ብናደርግ በጣም ጥሩ ነው። ይሄ ባህላቸው ነው በጣም ደስ ያለኝ። አመሰግናለሁ። አይታገሩ ወሬት ማለት የሥራ ባህል ነው ያው እንደው ሌላ ምንም ነገር ወስታችሁ ግን ያው ቴክኖሎጂዎችም ማለት ከቻንና የሚረዳን አካል ካለ ያው አይኖርንም ዝም ብሎን ባይዳ ብቻ ወስደን የሆነ ነገር ብናወራው ብናመላልሰው ምንም ማድረግ አንችልም እና እያንዳንዶቹ የምንወስዳቸው ነገሮች በሙሉ ከቴክኖሎጂ አንፃር ያው እንትንም ያው አይቲ ላይ ስለሆነ የሚረዳኝ አካል ምናምን ካለ ፕሮፖዝ ለማድረግና ብዙ ነገሮችን ለመስራት እንችላለን እና ኮምፕሊትሊ የስራ ባህላቸው እኔ በጣም ነው የሚገርመኝ አይደል በተሰጣቸው ሰዓት በሙሉ እኛ እኮ የምንተኛው እንትን ይበዛል ማለት ይሄ በስቶ አይደለም ነው ላይክ 24 ሰዓት እኩል አለን እነሱ የሚተኛ ሰዓት አለች 8 ሰዓት ከሆነ ለምሳሌ 8 ሰዓቱን ፐርፌክት ነው ኖርማሊ በቃ ፐርፌክትም በላይ ማለት ነውና ለተሰጣቸው ነው ደግሞ የሚሆነው
ለዛች በተከለለላቸው ነገሮች ነው ሁሉንም የሚሆኑት እና 3 ስራዎችን ከሆነ ያሉት ሶስቶቹ ዲስፕሊን ላይ ብቻ ነው የሚሰራው። እነሱን ነገሮች በሙሉ በጣም ነው የሚሰሩት። በተለይ ስለማያገባቸውም ነገርም እንትን አይሉም። በቃ ስለማያገባቸው ነገር ኖርማል አለልን ብለው ነው የሚያስቡት። አንቺ ዶክመንቴሽን ሰርተሽ የምታቀርብለት ከሆነ ሙሉ በሙሉ አምኖ ቀጣዩ ዲዛይን ነው የሚሰራው። አንቺ ድክመት ፌል የምታረጊበት ከሆነ የአንቺ መሆኑን ታውቆ መልሰሽ ራስን ማስተካከል አለብሽ። እሱ አንቺ ውስጥ ገብቶ እንትን ሲያደርግ ምናምን አይወልምና ያው እኛ ጋር ማለት ምንም በማያገቡን ነገሮች የምንሄዳቸው ነገሮች አሉ። እሱን ነገር ግን ለማስተካከል አላህ ይገስ። ጥሩ መልክሽ ተናግረዋል። በጣም እናመሰግናለን። ያው አሁን ወደ መጨረሻው እየተቃረብን ነው። አሁን 2 ጥያቄ ነው የምጠይቀው። አንደኛ እዚህ በቆያችሁበት ጊዜ ያው ሰው ሀገር ነው ብዙ የማናውቃቸው ነገሮች ይኖራሉ። የመጀመሪያዎቻችን የሆኑ ብዙ ነገሮች አልፈዋልና ገጠመኞቻችሁን በጣም የሚያዝናኑ መልክ ያላቸው ትሏቸውን ገጠመኞች እንድታስተላልፉልንና እዚህ አብረውን የኮሚኒቲው የኢትዮጵያ ተማሪዎች ህብረት በቸንዱ መስራቶች ይገኛሉ። በስልጣን ላይም የነበሩ እና እናንተም የሆነ መልዕክት ብትጨምሩ ይህ ማህበር እየቀጠለ እንዲሄድ በቀጣይ ለሚረከቡንም እንደ መልዕክት የሚሆን ነገር አብራችሁ ታስተላልፉ። ገጠመኝ እንኳን ያን ያህል የሚለው ነገር የለኝም። ያን ያህል ስዝ የሚለኝ ገጠመኝ እንኳን የለኝም። ግን ሜቢ ገጠመኝ ከሆነ በጣም ማለት እንደው ያበሳጨኝም ሜቢ ሰዎችንም በእንትን ያየሁበት አንድ ገጠመኝ አለ። በዚህ በማህበሩ ሁኔታ የሆነ ጊዜ ተማሪዎች መጥተው ፕሮግራም አዘጋጅተን ኳስ ሜዳ ተጫውተን ኢንጆይ አድርገን ስንመለስ የሆነ ከበዓል የተረፈች ምግብ ነበረች እና እንብላ ብለን አንዱን የማህበራችንን አባል በጊዜው እያስተባበርኩ ስለነበረ ይህንን ዳቦ ቁረጥና ሬዲ አድርግ ስለው እኔ አለኝ እኔ ነኝ ዳቦ የምቆርጠው አለ። ማንታው ነው እንግዲህ ተገዝቶ የመጣ ዳቦ እና በጣም እንትን ዲስከሬጅ ካደረገኝ ማለት ይሆን አለ አይደለ እንደው እንደገጠመኝ ከተነሳ እሱ ነው። ከዛ ውጪ ስለ ማህበሩ በጣም ኢምፖርታንት ነው። ከፋውንዲንግ ሜምበርስ ሀሳቡንም ካመነጩት አንዱ እኔ ነኝ። አክቹዋሊ ያኔ ጥቂት ነበር እኛ ስንጀምረው ወደ 31 አካባቢ ይመስለኛል። ወደዛው አካባቢ ነበር 31 ምንደርስ ይመስለኛል እና ከኤምባሲ ሰዎች የመጀመሪያ ሚቲንግ ላይ ለምን አሶሲዬሽን አይኖረንም፣ አሶሲዬሽኑም ራሱን የቻለ ነገር ለምን አይሆንም ብለን ተወያየን። አላማው ምንድነው? እኛ ጥቂት ስለሆንን እኛ ለኛ ልንኖር ይገባል። እኛ ለኛ ስንኖር ደግሞ በተደራጀ ወይ መሰረትና ሲስተም ባለው ወይ መሆን አለበት በሚል እና ፎር ዘ ፊውቸር የሚመጡ ከኛ በኋላ ብዙ ይመጣሉ። እኛ ለኛ የምንኖርበት ሲስተም ሊኖር ይገባል በሚል አላማ ነው የመሰረት ነው እና ፎርቹኔትሊ ያኛው ሀሳቡንም ከሚቲንጉ ላይ ተነስተን እንትወሰድ ነው ተሰባሰብን። ትንሽም ስለነበርን ያው ጸደቀ እና አላማው አቺቭ አድርጓል። ለምሳሌ አሁን ይኸው ተገናኝተን ለሌሎች የሚተርፍ ነገር እያወራን እየተነጋገርን ነው። አዲስ እዛም ውጪ ብዙ ኢምፖርታንት ነገሮች አሉ። ላይታየን ይችላል፣ አሁን ላናየው እንችላለን፣ ግን የምናይበት ሲቹዌሽኖች ይመጣሉ። ከዚህም በፊት አይተናል። ሜቢ እናንተም በሲስተም ውስጥ ስላላችሁ እየመራችሁም ስላላችሁ ታውቁታላችሁ። እኔም እንደ አንድ አካል ወይም በጊዜው እንደነበርኩኝ እንደ አንድ ፋውንዲንግ ሜምበር ወይም እንደ አንድ አስተዳዳሪም ወይም እንደ ሜምበርም ሳየው ብዙ ነገሮች አሉ። ሜቢ ሁልጊዜ ላይታየን ይችላል፣ ግን አንድ ቀን ለአንድ ሰው ስንደርስ ያኔ ነው እንትኑ የሚታየን እና ወደፊት አይሆፕ እንደውም የተሻለና በጣም ብቁ የሆነ አሶሲዬሽን ታስረክባላችሁ ብዬ አስባለሁ ለቀጣዩ ጀነሬሽን። ይሄ ጀነሬሽን አሁን ሲስተም አለው፣ ለሰዎች የሚደርስ ለሌሎች የሚቆረቆር አንደኛ ግቡን አሳክቷል። አም ሃፒ ዛሬ እዚህ ጋር በመገኘት ይሄንን በማየቴ በራሱ ያኔ ዛሬ 6 ዓመት
ስንነሳ ለእኛ መኖር አለብን ብለን ስንነሳ አላማው በመሳካቱ በእውነቱ በጣም ደስ ይለኛል። እናንተንም ደግሜ ማመስገን እፈልጋለሁ። ፎር ዘ ፊውቸር የተሻለ አቅም ያለው የበለጠ አንድነቱ ተጠናክሮ ደግሞ ጥሩ የሆነ ነገር ለፊውቸር ጀኔሬሽን ታስረክባላችሁ ብዬ አስባለሁ። እና ይሁን ያለ ነገር ግን ምንድነው ስትሰሩ ወይም በሂደት ውስጥ ብዙ ነገሮች አሉ። ቅድም እንዳነሳሁት አይነት በጣም ዲስከሬጂንግ ነገሮች ይፈጠራል። ግን እናንተ ማየት ያለባችሁ ፊውቸሩን ነው። በስራ ላይ ሁሌ ስህተት ይኖራል፣ ብዙ ነገሮች ይኖራሉ። እናንተ ጠንክራችሁ ፊውቸሩን ነው። እነዚህ ልጆች ለምሳሌ እናንተ አናውቃቸውም ብላችሁ አልቀድም ሜቢ ሜምበርስ ኦፍ ዘ አሶሲዬሽን ግን እነሱ ዛሬ ጠርተናቸው መጥተናል። ለምን? አሶሲዬሽኑ ስላለ ኢትዮጵያዊ ስለሆኑ ለእኛ አለን ስላለ እነሱ ሜቢ ብዙ ነገሮች ይዟቸው ላይመጡ ማለት ከዚህ በፊት አቴንድ አድርጓል አይ ቲንክ አውቃለሁ። እና ስለዚህ እንዲህ ስለሆነ ያው ኢንከሬጅ ሆነን መቀጠል አለብን። ከዚህ የተሻለ ብዙ ነገር ማድረግና ማትረፍ ትችላላችሁ። አሁን ደግሞ ቁጥሩ እየበዛ ነው ተማሪ። ስለዚህ ብዙ ነገር ታደርጋላችሁ። እስከዚህም ደርሷል፣ ብዙ ታደርሱታላችሁ ብዬ አስባለሁ። በጣም አመሰግናለሁ። ብዙ ነገር ነው እና ገጠመኝ ብዙ ገጠመኞች አሉ ወጥቻለሁ። ግን አንድ ማረፈው ስንመጣ ዩኤስዲሲ ውስጥ ዳይሬክተሮች ተተከሉ እንደመጣን አሁን በእንግሊዝኛና በቻይንኛ ተተክሏል። ዳይሬክሽን ምንም የለም እና እኔ ብቻውን መስሎኝ ነበር። ግን ሌሎቹ እንደተሳሳቱ አንድ ፓኪስታናዊና አንድ ኡዝቤኪስታን ነው ራሽያ አካባቢ መጣ። እነሱ ላይ ከተሰጠ ነገር ልንገራችሁ እና ካፌ ከዶርማችን ከኒው ፒኤችዲ ቢልዲንግ ካፌ ላይ ስንመለስ ቢልዲንግ ነበሩ ማለት ነው። እንደመጣው ነው ከድር ለቆኝ ወደ ቤት ተመለስኩ። አድናቂ ጋር ሄጄ በዛው ወደ ልመለስ ቢልዲንግ ነበሩ ሳሊ እዛ ካፌ ከደረስኩ በኋላ እንዴት ልመለስ ኢቭን ቢልዲንግ ነበሩ ራሱ በቻይኛ ላውቀው ፒኤችዲ ቢልዲንግ ማለት ነው። ማጥቼ በቃ አንዴ አልኩ ፋይናሊ አገኘሁ እና አልነገርኳቸው ከመሰለኝ እንደምንም ብዬ ብዙ ዙረት በኋላ ገባሁ ቢልዲንግ ማለት ነው። እና ያ ነገር በጣም ሁሌም ኢምፕሬስ ያደርገኛል። ይገርመኛል። አሁን ሁሉ ነገር ተስተካክሎ ኢንተርናሽናል ተማሪ በዝቶ ስናይ በጣም ነው የሚገርመው። እና ሌላው ፓኪስታናዊ ጓደኛ ላይ የደረሰን ሳይክል ገዛ። ሳይክል ሲገዛ ይሄ ፒኤፍ ቢልዲንግ በሳይክል ይኸው ልቀበል ቪዲዮ ማወቅ አለብኝ አቆመ በዚህ እና ክላስ ገባ። ሲመለስ ሳይክል የለም። ፈለግ ቤት በኩል እንደገባ ረስቷል። ፍራንክሊ ስፒኪንግ እሱ ሳይክል ተሰርቋል ብሎ ነው የሚያስበው። ቤት በኩል እንዳቆመ የት ፓርክ እንዳደረገ ረስቶታል። እና ይሄም ያስቀኛል። ጊዜ ወደኋላ ፕሬስ ባካር ብዙ ማለት ነው። እና አንዱ ከዳይሬክሽን አንፃር ነው እና አንዱ ደግሞ ኡዝቤኪስታን መጣ ነው እና ዶርሙ ጠፍቶበት ዶርም ካርድ ላይ ዶርም ነምበር አለች መሰለኝ እና እሷን አያነብም እንደመጣን ነው ለኢንተርናሽናል ስቱደንት ዌልካም ሲደረግ አይቼዋለሁ። እና እየቆመ ሾሚ ማይ ሩም ይላል ቻይናዎቹ። እነሱ አያውቁም፣ እሱ ግን ለመናገር ይፈልጋል። እና አንድ ሰው ከእናንተ ውስጥ ወደ ዶርም የሚወስደኝ ሰው አለ ይላል ይጠይቃል። እና ቆሞ ተቸግሯል ወደ መመለስ ወደ ዶርሙ። እና እሱም አዲስ እንደሆነ ተገነዘብኩኝ። እና እንደዚህ አጋጣሚዎች ያስቁኛል ጊዜ ማለት ነው። እና ወደ ኢትዮጵያን ኮሚኒቲ ቸንዱ ሲመጣ ለአንድ አመት ተኩል ያህል ፋይናንስ አግኝ ያለው ከድር ከአንተ ጋር አይደለም ከእናንተ ከጊዜ ማለት ነው። እና ያው ብዙ እንደተባለው ብዙ ቻሌንጆች ይኖሩታል። ቢኮዝ የተለያየ ኢንተረስት ያላቸው ሰው ነው እንትን የምናገለግለው። እና ቅድም እንደተባለው ቻሌንጁን ወዲያ ብለን በቃ አንድ ቀን ወንድሜን እረዳለሁ ወይ ወንድሜን ይረዳል ብለን የምናስብ ከሆነ
ወደ ሊደርሺፕ ስንመጣ ብዙ ቻሌንጆች ስላሉ እሱን መቋቋም እንዳለብን ያው የታወቀ ነው። ሊደርሺፕ ውስጥ ቻሌንጆች ይኖራሉ እና እሱን መቋቋም እንዳለብን እገነዘባለሁ። እንደ መልእክት ማስቀመጥ የምፈልገው ኢትዮጵያን ኮሚኒቲ ዘንድ የሚለው ኢትዮጵያ ሲባል እንግዲህ ብዙ አይነት ስፔሻል ብዙ አይነት ኢንተረስት ያለበት ሰው፣ ብዙ ቋንቋ የሚናገር ሰው፣ ብዙ ፖለቲካል አይዲዮሎጂ ያለው ሰው እዛ ውስጥ እና እዛ ላይ የኢትዮጵያን ኮሚኒቲ ሰርቪስ ስናደርግ የግለሰብ ኢንተረስት አይደለም ማክሰስ የፊሽ ወይ የክድር አይደለም የኮሚኒቲ እንዴን በተቻለ መጠን ፖለቲካሊ ወፍቱ ቢ ኔትወርክ ፖለቲካሊ ማለት ነው። የተለያየ ፖለቲካል አይዲዮሎጂ መያዝ ኃጢአት አይደለም። የራሴን አይዲዮሎጂ አለኝ፣ እሱ የራሱን አይዲዮሎጂ አለ። ነገር ግን ኢትዮጵያ የምትለው ትንሽ እስካለን ጂኦግራፊ እስካለን ድረስ እዛ ላይ የሚካሄዱትን ነገሮች በጣም ጥንቃቄ ማድረግ አለብን። ቢኮዝ ለኮሚኒቲው ነው ዋጋ መክፈል ያለብን። እኔ የመንግስት ደጋፊ ስለሆንኩኝ የመንግስትን አጀንዳ ማሰሰና ማድረግ የለብኝም ወይ ደግሞ ተቋሚ ስለሆንኩኝ በቃ ሁሉ ጊዜ እዛ ላይ የሚመጣው ነገር ከእንትን ጋር አያይዘን እንትን ማድረግ የለብንም እና በተቻለ መጠን አሶሲዬሽኑ እርስ በራስ መረዳዳት እስከሆነ ድረስ ሁሉም ነገር የሚወራው የሚነገረው ነገር ላይ እዛ ላይ የሚካሄደው ነገር ላይ ኒውትራል ሆነን መገኘት መቻል አለብን። ስፔሻሊ ሊደርሺፕ ያለን ሰዎች የማንም አጀንዳ ለማስፈጸም ሳይሆን ለመረዳዳት እስከሆነ ድረስ የግለሰቦችን አይዲያ የግለሰቦችን እንትን ኦፒኒየን እዛ ጋር ማንሸራሸር የለብንም። መረዳዳት እስከሆነ ድረስ ለተቸገረ ሰው ለትል ያለ ሰው መድረስ ኢቨን አንዳንድ ጊዜ ኮሚኒቲ አባል ያልሆኑትን ራሱ መድረስ መቻል አለብን። ቢኮዝ እነሱ አንዳንድ ጊዜ እነሱ አፌክትድ ሲሆኑ በእጅ አዙር አንተን አፌክት ያደርጋል። ወገኔ ታሞ እንትን ብሎ አይ ኮሚኒቲ አይደለም ማለታችን እኛ እንደመጣን እየረዳን የነበርነው ተማሪዎች ኢቭን ኮሚኒቲ አባል አልነበር። ፍራንክሊ ስፒኪንግ ኢትዮጵያዊ ስለሆነ ያስደነግጣል። የሆነ ነገር አለ ፊሽ የሆነ ነገር ታሞ ተቸግሮ ሳይ እጠራለሁ፣ እደነግጣለሁ። በቃ የሆነ ነገር ይሰማል እና ኢቭን ኮሚኒቲ አባል ያልሆኑት ራሱ እስከ መድረስ ደርሰን ነበር እና አባሎቻችን ደግሞ እንዴት ነው መንከባከብ ያለብን? ኢቭን ከኛ ውጪ ያሉትን እንደዚህ መንከባከብ ከቻል እኛ ውጪ ያሉትን ራሱ ሪቴን እንዲያደርጉ ዋጋ መክፈል አለብን። ቪዚት ማድረግ፣ መጠየቅ፣ ምንድነው አስተያየትን መቀበል፣ ኢምፕሩቭ ማድረግ። የተረሳ ነገር በኮቪ አይዲ ቢሆንም ምርጫ ማድረግ ስልጣን አለቅም ያላችሁ እንዴ ተቆጣጣሪ አንቺ እንኳን የኛ አሶሲዬሽን አይደለም የኢትዮጵያ ምርጫ ይሄ እንኳን ቻይና ነው ያለ ነው አስቡበት። ሌሎችም ሊደርሺፕ ኤክሰርሳይዝ ማድረግ አለባቸው። ገጠመኝ ምናምን የሚባለው ነገር እኔ ላይ በሙሉ ቀን በቀን ገጠመኝ እናስደው እንዳትሆን የሚሻለው ነው። ወደ ኮሚኒቲ ምናምን ማለት ኮሚኒቲ እኔ ከባድ ነው ብዬ ነው የማስበው። ምክንያቱም እኔ የኮሚኒቲ አባል አይደለሁም እንጂ ማለት አለው ብዬ ነው የማስበው። እያንዳንዱ ነገር ላይ ምናምን አለ እንደዚህ ፊሽ አድርጌ ሄዶ አባል ምናምን አለልኩም እንጂ አለው እና እያንዳንዱ ነገር ምናምን አውቃለሁ ነው። ግን አንዳንዴ ይሄ ነገር አሁን እንትን አይደለም፣ ይሄ ግዴታ አይደለም፣ ወይ ደግሞ የሆነ ፔ የምትደረገው ነገር ምናምን አይደለም። እንደዛም ለሆነ ግን በጣም ከባድ ነው። ይሄ ላይ ማለት ጅልነት ምናምን አይደለም፣ ግን የሆነ ሳትስፋክሽን የምታገኘው ነገር ምናምን አለና ምንድን ላችሁ ፈልጌ ነው ይሄኛው ነገር ልክ እነሱ እንዳሉት አሁን እንደውም እኔ በደንብ እያገኘሁት ነው። እነሱ የሚፈለገው ደረጃ አሁን ላይ ላይሆን ይችላል እሱ ነገር እና የሆነ ታይም ላይ በጣም አሪፍ ነገር ይሰራል እና አሁን 20 ብር ስንከፍል ሜቢ እኛ እኮ ያን የምንከፍለውን ብላ ሳንጠቀምበት ልንወጣ እንችላለን ዋራኪ። ስለዚህ ሳንታመም ወይ ደግሞ ፔሳ ይደረግልን ስለወጣ ማልታመም ከሆነ ወይ ካልሳልታመም ያወጣሁት ነገር በሙሉ እንትን ነው ብለን ማሰብ የለብንም። ለሆነ ሰው እንደሚደርስ ማሰብ አለብን እና እሱ ደግሞ ቢልድ እየተደረገ ምናምን ሲሄድ ነው እና እናንተን በጣም ማለት አፕሪሼት ማድረግ እንኳን እዛው ጋር ሆኖ የሆነን ሰው እንዳርግ ስትለው እሺ ላይላችሁ ይችላል፣ ላይታዘዝ ምናምን ይችላል። ሁሉም አንድ አይነት አስተሳሰብ አይኖረውም እና
ይሄን ነገር ወደ አንድ ለማምጣት የሆነ አውትፑት የሚታየው እንዳልታው እነሱ 5 ዓመት 3 ዓመት 4 ዓመት ምናምን ሊሆን ስለሚችል የሆነ ሰው ሲረዳ የሆነ ሳቲስፋክሽን ደርሶ ሲታይ አሁን ደግሞ አሪፍ ነው ዩቲዩብ ገጽም አላችሁ ብዙ የተለያዩ ነገሮች ምናምን አሉ እና በርቱበት በጣም አሪፍ ነገር ነው እኔ በጣም ኮሚቴ አባል በመሆኔ በጣም ደስተኛ ነኝ ያው እንዳይቀር ነው እንጂ ትልልቆች ተናግረውታል ነገር ግን ስለሱ በመጀመሪያ ላይ ከገጠመኝ ጊዜ ስለ ኮሚኒቲ ያለው ነገር መመስረቱ በጣም አስፈላጊ ነው አይደለም ቀርቶ ቻይና ውስጥ ላይ ያለው ሀገር ወጥተን ዩኒቨርሲቲ ለምሳሌ ስንማር አንድ ዲግሪ ሲደርስ እንግዲህ በአካባቢ እንኳን የመሰባሰብ ባህል አለና ጥሩ ነው ከደሞ አለፍ ሲል ደግሞ ሸገር ሲል ደግሞ እዚህ ላይ ያለው ስንሰባሰብ በጣም መልካም ነውና ግን እንጠይቃችሁ ጥያቄ ማለት ነው ምንድነው እንደዚህ አይነት ኮሚኒቲ ሴንተር የኢትዮጵያ ተማሪዎች በቻይና ተብሎ እንደ ሲመሰረት ወደዚህ ወደ ኃላፊነት ደረጃ የሚመጣው ምን መሆን አለበት ብዬ አምናለሁ ሐሳቦችን በኔጌቲቭ ብቻ ሳይሆን ፖዚቲቭሊ እየተመለከተ በዛ ላይ ደግሞ ዳይቨርሲፋይ የሆነ በቃ የተለያዩ ሐሳቦች የሚሰነዘሩበት ቦታዎች ስለሆነ ድረስ ቅድም ተናግሮታል ትክክል ነገር የሚስማማው ምንድነው ፊውቸርን ማሰብ ነው አንድ ሁለት ሰው ተናግሯል እንዲያውም አንዳንድ ጊዜ ምንድነው አሁን ከመቶ ሰው 80 ሰው የሆነ ነገር ቢናገር እንኳን ጥቂቶች ናቸው ብሎ ያን ነገር የተባለው ነገር አስተካክሎ የሚሄድ ስራ ነው መስራት ያለበት ጊቭ አፕ ማድረግ የለበትም ያምናለሁ ያንና አመሰግናለሁ ግን ገጠመኝና አንድ መናገር የምፈልገው ነገር ያው ጓደኛዬ ነበር ሞራ የሆነ ሰዓት ላይ መጀመሪያ መተማሩ ሰከንድ ሴሚስተር አካባቢ ጓደኞቼ ከታች ይወጣል ግራውንድ ላይ ነው ሲስተም ነው ግራውንድ ላይ ጠብቁ ምናምን ብያቸው እሺ ምናምን ከእኔ አይዲ ስለስከና የሮት ስመለስ መብራት ይጠፋል መብራት ይጠፋል ማለት ነገሩ አሜዚንግ ሊያደርገው ይችላል እንግዲህ ከስንት በጣም ኢንት ቦልቀኖች ነው የሚጠፋው ከጠፋው ደግሞ አዌርነስ ሰርተው ነው የሚጠፋው በዛን ጊዜ እንግዲህ የጠፋበት ምክንያት ካላገ ጠፋ ሲጠፋ መብራት የለም ልፍት ውስጥ ከመጥፋቱ በፊት ቢጠፋ መብራት እንዴ ምን ሆናለሁ ብለህ የምታስበው ነገር በዛ ሰዓት ለ5 ደቂቃ መተንፈስ አቃተኝ አየር ሁሉ አጣው ሞሮ ነገር ጠፋኝ እና የጮኩትን ጮህት እኔ ነኝ ባቆዛው እና የምጣራው ሰው ማንንም ሊሰማኝ ይችላል እና ሊፍቱ ግን ሲቆም እንደእግዚአብሔር ፈቃድ ሊፍቱ ሲቆም ግን ከላይ ይዞኝ መጥቶ የሆነ በቃ ልክ የምንወጣበት የለም አንደኛው ለምሳሌ ሶስተኛ ከሆነ ሶስተኛ ህንጻ ላይ የምንወጣበት እዛ ላይ ነው የቆመው እና እንደዛም በኋላ ከፍትልኛል ግን ለምትጠቀመው ነው ጉልበት ነው በቃ እንደዚህ ፈርቅ ነው ደማ ስታግልም ይዘኛል እንደዚህ ሳይሆን ማን ይከፈተልኝ ድምጼን ሰማይ ሰው አላ ተከፈተል ብቻዬን ነኝ ወላለ እና ይሄ ገጠመኝ ነው ለኔ የሊፍት ገጠመኝ ነው ቴንክ ዩ አመሰግናለሁ እንዲህ ያለን እዚህ ደርሰናል በመጨረሻ ለተመራቂ ተማሪዎቻችን ማህበራችን ጀግኖቻችን ናችሁ አራዮቻችን ናችሁ በማለት የሽልማት ዝግጅት አዘጋጅተዋል አሁን ወደ ሽልማቱ እናመራለን እሺ ያው እንደተባባልን አሁን ወደ ሽልማት ፕሮግራም ነው የምንሄደው ያው እንደማስታወቂያ የተዘጋጀች ነገር አለች በማህበሩ ስለዚህ እሷን እንሰጣለን ማለት ነው ስለዚህ ከዶክተር ከድር ካሙ እንጀምራለን